ቤት ያፈራውን ግቢው ያፈራውን ወቅቱ ያደረሰው ነገር ነው እንግዲህ የምናገኘው መሲ እንግዲህ በተለያዩ ዘርፎች ሽልማቶች አግኝታለች በጣም ተሳታፊ ናት እንዳስተዳደር እንደ ቀበሌ እንደ ወረዳቸውም ጥሩ ተሳትፎ ያላትና ሰርቲፊኬቶችሽን እና ያለን ከዛ በኋላ ደግሞ በመሲ ዙሪያ ያሉ የቅርብ ሰዎች ስለ መሲ ምን ይላሉ ሚላውንም እና ያለን ፕሮግራማችን የብርቶቹ ፕሮግራማችን ነው ተከታተሉን በድጋሚ የሚገርምሽ ነገር ከነዚህ ሁሉ በቆሎ ውስጥ እቺ ማሽላ አንድ አባት አገኝታለች እቺ ማሽላ ወፍ ዘራሽ ነች ስለዚህ ለኔ ከነዚህ በቆሎች ሁሉ ድምቀቷ አይቷት ስታምር ሽፈራው ራሱ ይታየኛል ሽፈራው ለሌላ ሀገር በጣም ገንዘብ አውጥቷል እኛ እንደልብ በደም ስንት ሰው ሲመጣ እየቆረጥኩ መስራት መድኃኒት ወደዚህ ጋር ስመጪ ገብስ የሙከራ ስርጭት ላይ ነኝ ያለሁት ሙከራ ስርጭት ነው እቺ አሁን ገብስ ነች አያት ሙከራ ላይ ነኝ የማይበቅለኝ ነገር የለም አሁን መሬቱ ያበቅላል ያበቅለም የሚለው የሞከርኩ ስሞከር ብቻ ይሆና እየተሳካ ነው ሄደው እቺም ሎሚ በቅርብ ጊዜ ነች እቺም ሎሚ እንግዲህ ያኛው አድጓል ይሄኛውንም ከስር ተክቻለሁኝ እንደኔ ሌሎቹም እዚህ ጋር ስመጪ ይሄ እንትም አንበሾክ አዎ እቺ አንበሾክ ነች አሁን እቺን አንበሾክ ለብዙ ነገር አሁን እንደውም ዶክተሮችም ይያሉ አንበሾክ ለመድኃኒትነት እየተፈለገ ነው እቺ ነገር ነው የሚወዱት የላይ ሰዎች አዎ እቺ ነገር መድኃኒት ነች ይያሉ እንደውም ብዙዎቹ እየለመኑኝ አዲስ አበባ ሁሉ ይላኩበት አጋጣሚ ቅጠሉን ቆርጬላቸው በስነ ስርዓት ይላኩት አለ ዘይቱን አለ ቆማጤ አለ ሩማን አለ ናይዋላል አንድ ብርቱ ገበሬ ነጥላሉ አሁን እቺ ቃሪያ ካም በፊት አንድ ጣሳ ተጠቅሜያለሁ ለራሴ እቺን አሁን አየክ ማንንም ሰው አይነካብኝም ጎረቤት ግን ሲቸገር ቃሪያ አለሽ ሲሉኝ ሁለት አባለሽታ ሰጣቸዋለሁ ለምን እኔም ተጠቅሜ ለጎረቤትም በሶ ብላነች ወስንሰራ ቆረጥጣለና ለጎረቤትም ሰጣለሁኝ ናና ቁጢ ነው ናና ቁጢ ሻይ ሲፈላ ማንኛውም አካባቢ ላይ ያለ ናና ቁጢ ያለሽ ብሎ ሲመጣ ሁለት ሶስት አሉኝ ብዙ ናቸው እየሰጠው ነው ይሄ አደንጓሬ በቀላሉ ነው የሚበቅለው ሰዎች ግቢያቸው ማንኛቸውም ሰዎች አደንጓሬ ሲተክሉ በትንሽ ጊዜ በቀላል ነገር በትንሽ ውሃ የሚጸድቅ ነው ስለዚህ ሰዎች አሁን አልደፈሩትም እንጂ ቢደፍሩት ብዙዎቹ ቤት አደንጓሬ ውጪ ወጥተው የሚገዙ አይመስለኝም ትንሽ ነገር ነው አንዲ ክፍክፍ ነው የምታደርጊው ወዲያውኑ ይይዛል ሎሚ አለ ሎሚ ኦሬዲ ይሄ የደረሰ ሎሚ ነው ካሁን በፊትም ተጠቅሜዋለሁ ፍሬ ያለው አዎ ተጠቅሜ እንደውም ይሄንን በኪሎሉ ሸጨለታለሁ ካላው ላይ አሁን ይሄ ሁለተኛ ዙር አርግፎ የመጣ ነው በጣም አሁን እንዲ ስትያቸው በቅርብ ጊዜ ነው ከዛም በፊት ግን ትልልቅ በፎቶ አለኝ ይላኩልሽ ከዛም በፊትም ያለ ያው እና ይሄንን በኪሎ በጣም በወቅቱ ተወዶ ነበር 120 ብር ኪሎ ነው የሸጥኩበት አጋጣሚ ነበር ዛን ሰዓት ላይ ውድ ነበር ወቅት አለው የሚረክስበት ወደ 12 ኪሎ ያህል ያገኘውበትኝ ነች እቺ ምትያ ትንሿ ሎሚ ወደ 12 ኪሎ ይወጣበት እንግዲህ ምን ጣሳ ይቀር የለም የዘይት ጣሳ የኒዶ ጣሳ ያለም አሁንም ሰብስቤ ሃይላንዶች መንገድ ላይ የዘይት ኮዳ ሰው ሲጥል እያመጣውኝ ማከማቻ ያው እንደ ስቶር አድርጌ ለወደፊት እቀዴ ስለሆነ ማከማቻ ማላቀምኩበትኛ አለ ሃይላንዶችን የሚያጠራቀምኩበት ሂደት አለ ይሄንን ይመስላል ዛስራ ነው አንድ ብላል ሰው ሌላ ቦታ አይደለም አያት ሽቷም የጥብስ ቅጠሉን ያው ገና እንትን ብሎ እንጨቱ ነው የሚተከለው አይደል እሱ ነገር ይሄ እንጨት ነው ይሄንን ግን ድንብላሉ ነው ራሱን የምትፈተው ፍሬውን ነው የምትበትኙ ፍሬው ይበቅላል ይሄ ዘይቱና ነው ዘይቱናም
ከቀበሌ ነው የተሰጠን። ይሄንን በአግባቡ የተሰጠኝን ታርጌት ተወጥቻለሁ። አደራ ስለሆነ ችግኝ ይሄ ቁማጤ ይባላል። ግሽጣ ይባላል። ይሄኛው ደግሞ ያው ሩማን ነው፣ ተበልቶለት ነው። አሁን ግን ለመግረዝ ዝግጁ ላይ ነው። ተገርዞ ካልሆነ ይሄኛውን ገርዤ ይሁንና እያማረበን ያለው ይሄኛውንም ለመግረዝ ነው። እቺ እንግዲህ ሩማን ነች። በጣም እንግዲህ ፓፓየው ራሱ ፍሬ በፍሬ ሆኗል። ፓፓየው በጣም ነው፣ ከስር ነው እየቆረጥን ተጠቅመነዋል። እሱን አልሸጥኩኝም፣ ግን ቤት ለልጆቼ ከነ ጎረቤቶቼ የበላውበት አጋጣሚ ነው። እንግዲህ ፓፓየውም ይሄንን ይመስላል። አሁን ይሄ ፍሬ ገና እንትን አላለም፣ ግን አምሮበታል። ስራዬ መኮትኮት መንከባከብ ምን ነው። ይሄንን ወደዚህ ልቀይር የቻልኩት መጀመሪያ ሲጀመር ድሮም ልጅም ሆኜ እንደዚህ አይነት አትክልቶች በጣም እወዳለሁ። የውበት ነገር ግን ሁሌ የውበት ለአይን እይታ እንጂ ለአንቺ የምትጠቀሚው ነገር የለም። ይሄንን ነገር ማዕከላዊ ኢትዮጵያ በሴቶችና ህጻናት እንትን ለስልጠና ሄጄ እዛ አገር ላይ ያየሁትኝን ጉዳይ ወደዚህ ይዤ መጥቼ እንዲም ለካ አለ የሚለው ነው ተነሳሽነቴ። ከዛ መጥቶ ቀጥታ ይሄንን ነገር ትቼ ወደዚህ አይነት ነገሮች ውስጥ ወደ ቢዝነስ መግባት አለብኝ የሚለውን አድርጌ ነው። መጀመሪያ ለውበት ነበር ብዙ ጊዜ የምጠቀመው። ይሄ ፓፓዬ ነው እንግዲህ የዛሬ አመት ስመጡ ደግሞ በጣም አጅቦ ነው። ይሄም ፓፓዬ ነው። እቺኛዋ አቮካዶ ነች። እቺ ለየት ትላለች። ይሄም ፓፓዬ ነው። ይሄ ቲማቲም እንግዲህ ይሄ የመጀመሪያው ነው። ገና ብዙ አሉ። እዚህ ጋር ያለውን መንከባከብ ነው። ይሄ ቲማቲም ነው። እንግዲህ ቲማቲም ከውጪ መግዛት ይቆማል። ልቅ ጨረስን እኛ ማለት ነው። እዚህ ጋርም ፓፓዬ ነው። ደግሞ በጣም ነው ያረክሻቸው። መንደሪ ነች። በጣም ነው መንከባከባቸው። እንደ ከአይኔ አለይም መንደሪን ይባላል። ይሄም ፓፓዬ ነው። ያውን እያደገ ነው፣ እያመለጠ ነው። እዚህ ጋር ትንሽም ብትሆን ብርቱካን ነች። እንግዲህ የዛሬ ስንት አመት እንደምትደርስ ባላውቅም ግን ብርቱካን ነች። ያው እቺም ቲማቲም ነች። ትንሽ ከወቅቱ ሁኔታ ጋራ ብርድ ሲሆን ትንሽ የሚል ነገር አለች። አሁን ደግሞ እንቀጥላለን። ጎመን፣ አሸንጓሬ እዛው ቲማቲም ያለውን ደግሞ ምንም አይነት ቦታ መቀመጥ የለበትም ቢል ወደ ተግባር ነው የቀየርኩትኝ። አላርለ ያው ቲማቲም ነው። እነዚህ እንዳለ ቲማቲሞች ናቸው በብዛት። ይሄ ቲማቲም ነው። አዎ በብዛት። እዚህ ውስጥ ጎመኖች ነበሩ። ቆርጬ በላሁኝ። የደረሱትን ቆርጬ በልቻቸዋለሁኝ። አሁን እነዚህ የቀሩት ናቸው። የዛን ጊዜ አልበሰሉም ነበረ። በፎቶ አለ። በፎቶ ላይ ልክልሽና እንትን ትያለሽ። እዚህ ጋር ስትመጣ መጀመሪያ ስነሳ አደንጓሬን እዚች ጋር ነበር እንደ ቀልድ። እዚህ ጋር ከሰፈር የሚመጣ ውሃ ምናምን በጣም ስለሚያቆር እንደ አጋጣሚ ነው አደንጓሬውን በትኜ ሙከራ ስርጭት አድርጌ በጣም የተሳካልኝ አደንጓሬው ነው። ከዚች አካባቢ ላይ ተለቅማ ነው ዛሬ እንትን የምትዩ። ለምንድነው ዛሬም እቺን ያላነሷትኝ እንድታዩት የሚል ነው። ፍሬ ያፈራች ነች። ፍሬ አፍርታለች። አሁን እንደዚህ ነው። መጀመሪያ ይሄ አሸንጓሬ ማለት ይሄ ነው። ዛሬ የምትበዩ ይሄንን አደንጓሬ ነው። ይሄ ነው። ይሄ ማለት እንግዲህ መጀመሪያ እንደዚህ ነው። ይሄ ግድግዳው ላይ ያለው ነው ሀረግ ይመስላል። እንደዚህ ሲመቸው ነው የሚወጣው። ሀረጉ ሌላ ተያይዞ ነው። እነዚህ ግን አደንጓሬዎች ይኸው አሁን እነዚህ ሊበስሉ እየተዘጋጁ ናቸው። እሸት ይባላል። ይሄኛው እሸትነት ነው። እኔ እንዲደርቅ ያው ለእንትኑ ብዬ ነው ያስቀመጥኩት። እንደዚህ ይመስላሉ። ያው የጓሮ አትክልት ማለት እንግዲህ ቀላል እነዚህ ምንትን ቢሉ ቲማቲም ራሱ ሁለት አይነት ነው። ያኛው ትልልቁ ሲባል ይሄኛው ደግሞ ትንንሿ እንደዚህ ነው የሚቀላው። ጥይዋ እሷንም እስቲ ብዬ ነው ያረኳት። ሽሮ ወጥ ላይ በጣም ትጣፍጣለች። ብዙ ጊዜ ከገጠር አካባቢ ነው የምትመጣው ግን እኔ ፍሬዋን ሳገኝ በቀጥታ ይሄ እንግዲህ ጥቅል ጎመን ነው የሚባለው። ኩሩምባ ማለት ነው። ጥቅል ጎመን ነው እንግዲህ መጨረሻውን እናያለን። ይሄንን ያደረግነው እዚህ ጋር እንግዲህ ያለችውን ቆርጠን ተጠቅመናል።
ይሄ ደግሞ ቆስጣ ይባላል። አሁን እንግዲህ እኔ ቆስጣ መጋላ ሄጄ አልገዛም። ቆርጬ በልቻለሁ። ይኸው እዚህ ጋር የቆረጥኳቸውም የተጠቀምኳቸው እዚህ ጋር ያለብቱን ይሄን ስቆርጪ እሱ ከስር ይወልዳል። የሚቋረጥ ነገር አይደለም። ቆስጣ ማለት ዝም ብሎ የሚያልቅ አይደለም። ዝም ብሎ እየወለደ ብስባሹ ገና ስለሆነ በደንብ እንትን አይደለም። ግን የሚቀጥለው ላይ አሁን ለምዷል፣ ጥሩ ውጤት ይሰጣል የሚል ነው እንትን ያልኩት። ወደዚህ ደግሞ ስንመጣ የማፍላት ስራ ነው እዚህ ጋር የሰራሁት። ወደፊት ቦታ ምቹ አድርጌ አልቸገርም። አፍልቻለሁኝ፣ ቦታ እያመቻቸውኝ ነው። ከዚህ እየወሰድኩኝ የማራባት ስራ እና ለአንዳንድ ጓደኞቼ ደግሞ እንደ ስጦታ ያበረከትኩላቸውም አሉ። እዚህ አሉ፣ አሁን እኔ ጋር የተገኙ አሉ። እሱን ለማድረግ ነው ለሙከራ ብዬ ሚጣጢስ አለኝ እዚህ ጋር። ድንች ነው። ድንች እንግዲህ መሬት ለመሬት ውስጥ የሚበቅል ነው። ይቻላል፣ የማይቻል ነገር የለም። ሙከራ ነው ያደረኩትኝ። የሚቀጥለው እንግዲህ እንም ቦታ እንደዚህ ያየሽው ቆሻሻውን ይሄን ብስባሽ መደፋበት ሲበሰብስ ከሌላ ቦታ በጠጥ ምናምን እያስመጣሁኝ ያንን እያቆራኘሁኝ ለማስፋት ነችን ቦታ ቀጣይ ለማልማት ነው። ይሄ ቅጠል ወይራ ነው። ያ ወይራም ከቀበሌ ወይራ ቅጠል ከቀበሌ የተሰጠኝ ነገር ነው። ታርጌት ነው። እንደዚህ ነው የማደርገው። አንዳንዴ ሽንኩርት ልጣጭ፣ ድንች ልጣጭ ከየሰፈሩ እያመጣው እንደዚህ ነው የማደርገው። ይሄን እንደዚህ ካደረኩት በኋላ ከሌላ ነገር አሽና ወደ አታክልቶቼ ነው የምበትነው ማለት ነው። እንደዚህ አይነትን ይመስላል እንግዲህ። ይሄ ጋሪ ጥቅም አለው። ይሄን ጋሪ ጥቅም ያለ አፈር ምናምን ከሌላ ቦታ ከብት ምናምን ያላቸው ቦታ ላይ ፍጋ መጣበትና ከሌሎቹ ነገሮች ጋር ምደባልቅበት ነው። ሁለተኛ ነገር እነዚህ ዘይት ክዳኖች ማንንም ቤት ሲሄድ ሲጥሉ እኔ ይዤ መምጣት ነው ስራዬ። ዝናብ ወቅት ላይ ዝናብ ውሃ ተራቀመባቸዋል። ለአትክልት ከቦምባ ውሃ ይልቅ የዝናብ ውሃ ተጠቅማለሁ። ስለዚህ እነዚህ አሁን ተጠቅሜ ነው ወደዚህ ያረኳቸው። አሁን ደግሞ ዝናብ በሚዘንብ ሰዓት ይወጣሉ፣ ስራ አላቸው። እንደገና ደግሞ ይቆረጡና በሚያረይ ሰዓት ላይ አታክልት ተክዬ ቲማቲም ምናምን ሌሎችም አሪያ እንዲሆኑ ስጦታውሉ ለማበርከት ያሰብኩት ነገር በውስጤ ስላለ ነው። ሃይላንድ ምን ጋር አይጣልም። በማዳበሪያው እዛ ጋር ቆል አስቀምጫለሁ። እዚህ ውስጥ ብዙ ስራ አለ። ጤና አዳም በሶ ብላ የተለያዩ ነገሮች እዚህ ውስጥ አድርገሽ እዚች ሃይላንድ ውስጥ አንድ አባ ቃሪያ ብታድግ አንዷ ቃሪያ ብዙ ነገሮችን ይዛ ስለምትይዝ ሃይላንድ ራሱ ዋጋ አለው። እኛ ጋር ሃይላንድ አይወድቅም። ከውጭ ሚዘን ወደ ግቢ ምን ሄደው። አይ በጣም ብዙ ነገር ከግምት አስገብተሻል። አዎ እንግዲህ ውድ የፕሮግራማችን ተከታታዮች በመከታተል ላይ የምትገኙት ከድሬዳዋ ቴሌቪዥን የብርቱዎቹን ሳምንታዊ ፕሮግራም ነው። መሰረት ዋወያ ቤት ውስጥ ነው የምንገኘው። የተሰማራችበትን የጓሮ አትክልት ለመቃኘት ነው የመጣ ነው። በሷ ስር ደግሞ ያሉ ጎረቤቶች፣ የቅርብ ወዳጆች ደግሞ ስለዚህ ብርቱ ሴት ምን ይላሉ የሚለውን ደግሞ ወደ እነሱ እንዞራለን። እናመሰግናለን። እስቲ በቅድሚያ እንስማው። ስሜ ታሌ ወልደ ጻድቅ ባላለው። መሰረት በጣም ታታሪ ነች፣ ጎበዝ ነች። እሷ እያየን እኛም ራሳችን የቀናን ነው በጣም እቃውን አታክልቶቹ ምናምን በሷ ለመውሰድ እቅዳለን። በጣም ታታሪ አኳያ እንትን የላትም። በቃ ቀን በነጋ ለአታክልቶቿ በጣም እንክብካቤ አላት። መሰረት ማለት እንግዳው እንደዚህ አሁን ባለ ነገር ላይ መጠቀሟን ስታዩስ እንደዚህ በጣሳ አይቀራት በምን አይቀራት ስታዩ እናንተስ ከሷ ምን ተጠቅማችኋል? በየጊዜው ታያታላችሁ ሆይ? አው እንደውም በቃ እኛም ራሳችን የሷው እንትን ወስደን እኛም ለመትከል ዝግጁን እየፈለግን ነው። አንደኛ ደግሞ ለመውሰድም ቦታ ምናምን እኛም የለንም፣ ግን ቢሆንም ባለን አቅም የተከልን ነው። እሷ በጣም ጎበዝ ነች፣ ታታሪ አንበሳ ነች። በሁሉም ስራ ጎበዝ ነች። በቀበሌም በኩል በአካባቢም በሽምግልናም ከሆነ ምንም አኳያ የላትም። ማንም እንደሷ ሰው ቢሆን አገሩ ሰፈሩ እንደዚህ አይነት ቢኖር ያድጋል። ለምን
ግብርና ነው በቃ የሚፈልገው ህዝቡ። ግብርና ማለት በጣም ከባድ ነው። ትጎበኛታለህ በየጊዜው? አዎ ቀናባታለህ በቃ እንደው ጋይ ያው እንደ ሴትነት እኔ በጣም እንደ እህትም ነው የምንቀራረብ። እዛኛው ግቢን ስገቢ እንደ ገነት ነበር። ድሮንም አረንጓዴ እንደዚህ ፍራፍሬ ባትተክልም ለአይን የሚታዩ አረንጓዴ በጣም በቃ ይታያል በእነሱ ግቢ ውስጥ ማለት ነው። እንደነሱ ግቢ ብዬ እኔም ተሞክሮ አድርጌ ብዙ በቃ እንደዚህ አረንጓዴ እኛ ግቢ ገና ሲገባ እንደዛ ነበር እንደነሱ ግቢ እንደመሲ ግቢ ምናምን ብዬ ማለት ነው። ከዛ እዚህ ስገባ ደግሞ እንደዚህ በቃ ሎሚውን ምኑን እያረገች በቃ አረንጓዴ ትወዳለች። ልክ ስትተከሳይ ይሄን በቀለልሽ ምናምን ላታለኛ በጣም አረንጓዴ ትወዳለች። ደግሞ ከዛ ወደ ላይ ሄዳ ከመጣይ በኋላ በጣም በቃ የተሻሻለ ነገር እኔ አሁን ስጦታ ያዘጋጀችልና ጉርጓዶ ቆፈረን ምናምን በሴቶች በኩል ፓፓዬዎች የተለያዩ በቃ ሎሚዎች እሱ ብዙ ባያቅ አደንጓሬዎች በዚህ ነው ዛሬ ያሳየቻችሁ እንጂ በትልልቅ አለ ይሄን የሚያካክሉ በእንደዛ አይነቶች እና እዚህ ብቻ ሳይሆን እዛ ዶሮ ግቢ ራሱ እየሄደች እየተከለች ብዙ ቦታ ነው በቃ ተምትለው። አሁን ደግሞ የበለጠ ደግሞ የጓሮ አታክልት በቃ እንዴት እንደሚጠቅ ብዙ ስልጠና ላይም እዛ ሰልጥና መጣ እኛንም ስላሰለጠነችን ያው በሴቶች ማለት ነው ትምህርቱን እዛ ወሰደችው። እዚህ ጋር ደግሞ በስብሰባው ላይ ስለምታንጸባረቅ በቃ ሁሉ ነገር እንደሚሆኑ ማለት ነው። እኔ ትንሽ ቦታ ስለሌለኝ ማለት ነው እሱ አሁን እኔና እሱ ማንግባባበት ነገር ዛፎችን በቃ ለአየር ምን የሚባል ነገር ነው የሚጠቀመው። እኔ ደግሞ አንበሶ ቢላ አሁን መጥበሻ የሷ ገና አልደረሰላትም። የኔ ደግሞ መጥበሻው በጣሳ ላይ እየቀነጠስኩኝ ለቤት ውጪ አልገዛም። በሶ ቢላውንም በጣሳ ላይ ማለት ነው ትንሽዬ መሬት ያለችው ላይ ፓፓዬ ብዙም በላ ነበር እንዳው ውሃ የለንም ነበር። አዋ ስናገኝ ደግሞ በቃ ብዙ ነገሮችን እዛ ጋር ሎሚ ለሰው እንኳን የሰጠውታ አለ እሷም የሰጠችኝ አለ እንደ ስጦታ ፓፓዬ ቆፍረን ጉርጓድ አስቀምጠናል። እሷ እዚህ ጋር ያፈራይ በቃ እሷ በቃ አሁን የምትጠቀመው ነገር አንድ ነገር እኔ ከሷ ልምድ ዝም ብዬ በቃ ደፋዋለሁ። ልጫጮችን የመቅበር ነገር እሷ ሰልጥና የመጣችው ማለት ነው። እኛ ግን እንደፋዋለን። አሁን ግን ይሄንን ልምድ አሁን በጣሳዎች ላይ በኮዳዎች እንዳይጣሉ ማድረግ እኔም ጀምሬያለሁ። እሱ አሁን እዛ እንደገባችሁት እንዳያችሁ ምንም የሚጣል ነገር የለም። ይሄንን ልምድ እኔም አሁን ነው እንጂ መጀመሪያ አልጠቀምም ነበር። አሁን እኔም እያፈራሁኝ በእንትን በጣሳ ላይ ችግኞች ለቆራሌው ነበር የሚሰጠው። በቃ ምንም ይጣላልም ይሸጣልም ይላሉ እኛ እንሰጣለን መቀንጥላለን ውጪ ላይ ለቅሞ ይሸጡታል ሰዎች ማለት ነው። ግን ጥቅሞች በትንንሽ ነገሮች ኮዳዎች አሁን የሚጣሉ የሉም። እኛ ጋር ማጠራቀም ነው ማስቀመጠው ጥሩ ራያ ሆናችሁ። እና እኔ ደግሞ በጣም ስለምንቀራረብም የሷን እንትን በቶሎ ልምዱን ወደኛ እንትን ስለምታረገው በቃ አሁን የጓሮ አታክልት በመሬት ብቻ እንደማይሆን ሐሳቡን ወስጄዋለሁ ማለት ነው። በዚህ ብቻ ሳይሆን በብዙ ነገር እኔ መጋላ ነበር መስራው። አሁን እቤት ስገባ ወደ ውጪ ወጥቼ ብዙ በቃ ሰፈር ላይ እንዴት እንደሚወጣ ከሰው ጋር እንዴት እንደሆነ እና ማለትም ብዙ በቃ ልምዶችን ከሷ የቀሰፍኩትና እኔ ወደ ውጪ እንኳን በ10 ብር ስንጀምሮ የነገ ማን ያውቃል ማህበር ማለት ነው። በጣም በቃ ከዛም በኋላ ነው እኔ ልምዱ ማለት ነው የመናገር እንኳን ልምድ በጣም ያስፈራኝ ነበር። እንደዚህ አልናገርም ነበር እና ልምዱን በጣም ከሷ የቀሰፍኩት ብዙ ትምህርቶች አሉ። መሲ እንደው የምታስተላልፊው መልእክት ምንድነው? በተለይ በዚህ በሌማት ትሩፋት በጓሮ አትክልት ሰዎች አይ መሬቴ ትንሽ ናት ጠባብ ናት ብለው እንዲሁ ችላ ለሚሉ ሰዎች ቢያንስ ትንሽ የተወሰነች ነገር በጣሳ እንዲሆን እንዲተክሉ ግቢያቸውን በአግባቡ እንደዚህ እንዳንቺ እንዲጠቀሙት ምን ትመክሪያለሽ?
አሁን የምመክራቸው ማንኛውም ሰው ሰፊ ግቢ ስላለው ብቻ አይደለም ትንሽ ግቢ ውስጥም ሆኖ ሲስተም ውስጥ መግባት እንዳለበት ነው ህብረተሰቡ። ለምንድነው የዘይት አለ 5 ሊትር ትንሽዬ አፈር አድርገው መጠቀም እንደሚችሉ ሃይላንድ ዋጋ እንዳላት ትንሽ ባላቸው ላይ ሲያደርጉ ራሳቸው እየጣማቸው ይሄዳል እና ይሄንን ቢጠቀሙ ቃሪያ በሶብላ ትንንሽ ነገሮችን ውጭ ወጥተው ከሚገዙ ራሳቸው በግቢያቸው ያገኙታል። እንደገና ደግሞ እንደኛ እንደ ወረዳ 5 ላይ እንደ አዲስ ከተማ እንደ ተክልያ አካባቢ ብዙዎቹ ሰፋፊ መሬት ነው ያላቸው። ሰፋፊው መሬት ይዘው ዝም ብለው ከሚቀመጡ ይሄንን ነገር ኮትኩተው ከኔ ልምዱን ወስደው ያው ወደፊት ራሴ የሚያቀርኩት ነገር አለ ህብረተሰቡን አሳይቼ እንዴት ይሄንን ግቢ እንደቀየርኩት ለማሳየት ራሴ የሚያስኩት እቅድ አለ እና ያበረታቷቸው ራሴም ልሰጣቸው ያዘጋጇቸው ጉርጓድ ቆፈራችሁ ተዘጋጁ ነው ሞራል እንዲሆናቸው ያደረኩትኝና ያስተላለፍኩትኝም መልእክት አለ። እሺ እና ህብረተሰቡ ቢጠቀምበት የሚል ነው። እሺ እናመሰግናለን። እንግዲህ ውድ የፕሮግራማችን ተከታታዮች ከድሬዳዋ ቴሌቪዥን ስትከታተሉት የቆያችሁት የብርቱዎቹ ፕሮግራም ይህን ይመስል ነበር። እንግዲህ ከመሰረት ዋወያ የምርጥ የጓሮ አትክልት ተሞክሮ እንግዲህ ጥሩ ወስደናል ብለን እናስባለን። እንግዲህ መንግስት እንደ ሀገር ትኩረት ሰጥቶ ከሚሰራባቸው አንዱ የሌማት ትሩፋትን ማረጋገጥ አለያም ደግሞ በግብርናው ዘርፍ የተሰማሩትን መደገፍ ማበረታታት ነው። እንግዲህ አንዱ የመንግስት ኢኒሼቲቭ እንግዲህ ሰዎች እንደዚህ በጓሯቸው አነስተኛም ቦታም ቢሆን የራሳቸውን የምግብ ዋስትና ለማረጋገጥ ጥረት ከሚያደርጉ ሴት መካከል ነች። እንግዲህ መሰረት ዋወያን በዚህ ጉዳይ ብቻ አይደለም ያገኘናት በበጎ ፈቃድ ስራም የምትሰማራ በወረዳቸው ጥሩ ተሞክሮ አስታራቂ አስማሚ በሰላም ዙሪያ በተለያዩ ነገሮች ሴቶችን በማውጣት ለሴቶች ድምጽ በመሆን ትልቅ ተሳትፎ አድርጋለች። በዛም ደግሞ የተለያዩ ሰርቲፊኬቶችን አግኝታለች። እንግዲህ አሁን ደግሞ ባላት ነገር ምንም እሷ ጋር የሚጣል ነገር የለም። ሴራሚክ ማነጠፍ የለም። መሬቴ ያሳሳኛል የለም። እንደዚህ ጥሩ አየርም እየወሰደች ጓሮዋን አረንጓዴ አድርጋለች ማለት ነው። ብዙ ሰዎች እንግዲህ እንደዚህ በርቱ ተበራቱ እንላለን። ሌሎችንም እንደዚሁ ድሬዳዋን ፈተሽ እያደረግን በብርቱዎቹ ፕሮግራም ለእናንተ አርአያ የሚሆኑትን አሁንም ማውጣታችን እንደቀጠለ የሚቀጥል ነው የሚሆነው። በቀጣይ በሌሎች ፕሮግራሞች የምንገናኝ ነው የሚሆነው። የዛሬው የብርቱዎቹ ፕሮግራማችን በዚህ ተጠናቋል። ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩት እኔ ነጃት ተገኔና ካሜራማናችን በእምነት አበበጋ አንድ ላይ በጋራ በመሆን ነበረ። መልካም ጊዜ መልካም ቆይታ ይሁንላችሁ።